በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ ሁሉንም በያዘ ፍጥረታትንም ባመጣና በፈጠረ በአብ በወልድ በመንፈስ ቅዱስ ስምና ሰላም እንደምን አደራችሁ? ድምፃችሁ አይሰማም? እንደምን አደራችሁ? እንደምን ቆያችሁ? ለምስጋና በሚሆነው ስሙ በሚጠራበት ክብሩ በስቶ በሚገለጥበት በዚህ ማደሪያ በቸርነቱና በምሕረቱ የሰንበት ጌታ የሆነው አምላካችን አባታችን መድኃኒታችን እግዚአብሔር በቸርነቱና በምሕረቱ ስለሰበሰበን ከሌሊቱ የጊዜ አጋማሽ ጀምሮ በነበረ የምስጋና የውዳሴ የአምልኮና የቅዳሴ ጊዜ ሁሉ በቸርነቱና በመለኮታዊ ስልጣኑ ኃይል እየደገፈና እየጠበቀ ለዚህ ጊዜ ያደረሰን ስሙን እንድናመሰግን ክብሩን እንድንናገር ለእሱ የሚገባውን ውዳሴ በፊቱ እንድንሰዋም ስለረዳን በድጋሜ ክብርና ምስጋና ውዳሴና አምልኮ ገናናና ቅዱስ ለሆነ ስሙ ይድረስ። ወነበሩ በቤተ መቅደስ ዘልፈ እንዘ ይባርክዎ ወይሴብሕዎ ለእግዚአብሔር። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 43 ጀምሮ እስከ 45 ድረስ ተመዝግቦልን የምናገኘው የወንጌል ኃይለ ቃል ነው። በዚህ የወንጌል ኃይለ ቃል ውስጥ ደግሞ ለዚህ ማለዳ የሚሆነንና ለተወሰኑ ደቂቃዎች እግዚአብሔር ሲናገር እኛ የምንሰማበት የትምህርት ርዕስ ይኖረናል። የትምህርታችን ርዕስ የሙሉ አረፍተ ነገሩን ሐሳብ አንብቤላችሁ ከዛ የሚነሳ ወይም የሚወሰድ ይሆናል። ቃሉ እንዲህ ይላል። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ የሚል ኃይለ ቃል ነው። በዚህ ኃይለ ቃል ውስጥ ለትምህርታችን መነሻ እንዲሆን አጭር ኃይለ ቃል እንወስዳለን። እሱም በመቅደስ ኖሩ የሚለው ይሆናል። አምላካችን አባታችን ልዑል እግዚአብሔር በምሕረቱና በቸርነቱ እየረዳን እንዳልኋችሁ ለተወሰኑ ደቂቃዎች ያህል ብቻ ለትምህርት የሚሆነንን ይህንን ርዕስ አስቀድመን እግዚአብሔር ያዘጋጀልንን የማለዳ የእግዚአብሔርን ቃል ሐሳብ እንሰማለን። እንደገና ለማስታወስ ርዕሱን እደግማለሁ። የትምህርታችን ርዕስ የሚሆነው በመቅደስ ኖሩ የሚል ይሆናል። በመቅደስ ምን አሉ? ኖሩ የሚለው ይህ ኃይለ ቃል ለትምህርታችን መነሻ ይሆናል። በዚህ ኃይለ ቃል እየተመራን ቀድመን የምናየው መቅደስ ማለት በራሱ ምን ማለት ነው የሚለውን ይሆናል። ከዛም ቀጥሎ በመቅደስ ኖሩ የተባሉትስ እነማን ናቸው የሚለውን እንደ ሁለተኛ ነጥብ እናነሳና እንመለከታለን። እንደ መደምደሚያ እንደ መዝጊያ አያይዘን የምናየው ደግሞ በመቅደስ መኖር ምንድነው የሚጠቅመውና የሚያስገኘው ነገር የሚለውን ከመጽሐፍ ቅዱስ ሐሳብ ጋር አያይዘን ሕይወታችንን እንደ መስታወት የእግዚአብሔር ቃል እንዲያሳየን አድርገን ትምህርታችንን እንጠቀልላለን። የጊዜና የዘመን ባለቤት የሆነ ነገርን ሁሉ በልኩ ለበጎ እንዲሆን የሚያደርግ አምላካችን እግዚአብሔር በዚህ ማለዳ በመካከላችን ተገኝቶ የቃሉን በር እየከፈተ
ምስጢር እየገለጠ ጥበብ እየሰጠ እንዲያስተምረን የእሱ መልካም ፈቃድ ይሁን። የባህሪያችን መመኪያ የጸጋ እናታችን የቃል ኪዳን አማላጃችን ወላዲተ አምላክ ድንግል ማርያምን በእናትነት ፍቅሯ በመልጃ ቃል ኪዳኗ አትለየን። የቅዱሳን መላእክት ጥበቃም በዙሪያችን ይሁንልን፣ ይጽናልን። የሰማዕታት የጻድቃን አምላካቸውን እግዚአብሔርን አገልግለው በቅድስና ያለፉ የቅዱሳን ሁሉ ጸሎታቸውና በረከታቸውም አብሮን ይሁን። በመቅደስ ምን አሉ? ኖሩ። እንግዲህ በዚህ ማለዳ ሁላችሁ እንደምታውቁት እግዚአብሔር በቸርነት ከተኛንበት አልጋ ላይ ቀስቅሶን ተገኝተናል። የእግዚአብሔር ጥበቃ ያልተለየን መሆኑን የምናውቀው አንደኛ የሌሊቱ ጊዜ አልፎ ከተኛንበት ስፍራ ላይ እንድንቀሰቀስና እንድንነቃ እግዚአብሔር እንደረዳን እናስባለን፣ እናምናለን። ሁለተኛው ደግሞ በዛው በቤታችን ባለ ስፍራ እንዳናረፍድና እንዳንቆይ ወደ ማደሪያውና ወደ መቅደሱ እንድንመጣና እንድንገባ እግዚአብሔር ሲናገር ለመስማት የሚሆነውን የመቅደሱን ስፍራ ወደ አዘጋጀልን ወደ አምላካችን ወደ እግዚአብሔር ቤት መጥተናል። በዚህ ሁሉ የእግዚአብሔር ጥበቃ እንዳልተለየን፣ ቸርነቱ አብሮን እንዳለ፣ ምሕረቱ እንደሚከተለን እንደማይተወን፣ እግዚአብሔር በቀንም ይሁን በሌሊት የሚጎበኘንና የሚጠብቀን መሆኑን መረዳት እንችላለን። በተለይም አሁን እኛ ያለንበት ዘመን የራሱ የሆነ የክፋት መልክ ያለው የራሱ የሆነ አስቸጋሪ ነገር የገጠመው እጅግ ብዙ የሚያሳዝኑም የሚያስደነግጡም ነገሮች ከቅርብም ከሩቅም የምንሰማበት ዘመንና ጊዜ ነው። እንዲህ ያለው ጊዜ እንዲህ ያለው ዘመን በእግዚአብሔር ጥበቃ ስር መሆን ካልተቻለ በስተቀር ይህንን ዘመን ማምለጥ የዘመኑን ክፋትም ማስወገድ አይቻልም። ዘመን ክፉ ሲሆን ጊዜ ሲሰለጥን በዘመንና በጊዜ ታከው ሰዎች ክፉ ሲሆኑ ዘመንንና ጊዜን እንደ ምክንያት ተጠቅመው ሰዎች በልባቸው ያለውን ክፋት ሁሉ ለመፈጸም እጃቸውን በሚዘረጉበት በዚህ ዘመን የእግዚአብሔር ጥበቃ የግድ ያስፈልገናል። የእግዚአብሔር ቸርነት እንዲጎበኘን በመቅደሱ መገኘት ወሳኝ ነጥብ ይሆናል ማለት ነው። ስለዚህ በዚህ ማለዳ አምላካችን እግዚአብሔር በመቅደሱ የተገኘን ለሁላችን የሚሆን መልእክት አለው። እግዚአብሔር ለልባችን፣ ለሐሳባችን፣ ለሕሊናችን የሚሆን ሰማያዊና መለኮታዊ መልእክትን ይሰድልናል ወይም ይልክልናል። መንፈሳዊ ሕይወታችን እንዲበረታ፣ ሃይማኖታዊ ጉዟችን እንዳይጓደል እንዳይቋረጥ እግዚአብሔር መልእክት ይልካል። ስለዚህ በመቅደስ ኖሩ በሚለው ኃይለ ቃል በሉቃስ ወንጌል ምዕራፍ 24 ቁጥር 43 ጀምሮ እስከ 45 ድረስ ባለው አረፍተ ነገር ውስጥ በምናገኘው በዚህ ርዕስ እግዚአብሔር የሚያስፈልገን ሰማያዊ ምግብ፣ መንፈሳዊ ምግብ ይሰጠናል። እግዚአብሔር መጋቢ አምላክ ነው። መግቦ የሚያጠግብ የተራቡትን ሁሉ ወደ ጥጋብ የሚበሉትና የሚያገኙት ነገር ወደሚኖርበት ስፍራ ሁሉ የሚያደርስ አምላክ ነው። ይህንን እያሰበችና እያነሳች ቤተ ክርስቲያን ስታመሰግነው ስታከብረው አርፍዳለች። መግቦትህ አልተቋረጠም፣ ቸርነትህ ዛሬም እንደ ትናንቷ ብሎናል። ኃጢአታችንና በደላችን በአንተ ይቅር ተብሏል። የሰውነታችንን ክፋትና የአንደበታችንን ስህተት ሁሉ በቅዱስ መንፈስ ነፃ አድርገህናል እያለች ቤተ ክርስቲያን ስታመሰግን አርፍዳለች። ስለዚህ አሁን ደግሞ በመቅደስ ኖሩ በሚለው እንዳልኋችሁ መጀመሪያ መቅደስ ማለት ምን ማለት ነው የሚለውን እናያለን። እንግዲህ ይህ ኃይለ ቃል ደቀ መዛሙርቱን የተመለከተ ኃይለ ቃል ነው። ስለዚህ ወደዛ ለመሄድ መቅደስ ራሱ ምንድን ነው የሚለውን ማየት ያስፈልጋል።
መቅደስ የሚለው ቃል በቀጥታ ሲተረጎም የቅድስና ስፍራ ማለት ነው። የቅድስና ቦታ ማለት ነው። የቅድስና ማደሪያ ማለት ነው። መጀመሪያ ኃይለ ቃሉን የምናገኘው በኦሪት ዘጸአት ምዕራፍ 25 ቁጥር 5 ጀምሮ ስናነብ ነው። በዚህ በኦሪት ዘጸአት 25 ቁጥር 5 ላይ እንዲህ ይላል፣ ወይቤሎ እግዚአብሔር ለሙሴ ግበር መቅደሰ በዘአሐድር ማእከሌሆሙ። እግዚአብሔር ሙሴን እንዲህ አለ ብሎ ነው የሚጀምረው። በመካከላቸው አድር ዘንድ መቅደስን ስራልኝ ብሎ ነው የሚጀምረው። እግዚአብሔር በመካከላችን ማደር የሚፈልግ አምላክ ነው። እግዚአብሔር ከእኛ ጋር መሆንን ይፈልጋል። አምላካችን እግዚአብሔር እኛ አንፈልግም ካላልነው በቀር እኛን አጥብቆ ይፈልጋል። ስንበድልም እኛን ወደ መፈለግ ይመጣል። ስናጠፋ ጥፋታችንን ነግሮ ደርሱ ሊመልሰን ይመጣል። ስለዚህ የእግዚአብሔር አገልጋይ የነበረውን ሙሴን ገና በማለዳ ከግብፅ ምድር ተነስተው እስራኤላውያን ወደ ተስፋይቱ የአብርሃም የይስሐቅ የያዕቆብ የርስት ምድር ወደ ሆነችው የቃል ኪዳን ሀገራቸው ወደ ሆነችው ጉዞ ሲጀምሩ ቀይ ባህርን እንደተሻገሩ ወዲያው ያለውና የነበረው የነገርኋችሁን ቃል በመካከላችሁ ማደሪያ ሊኖረኝ ይገባል። በእናንተ መካከል ማደርን እፈልጋለሁ። ስለዚህ ማደሪያ የሚሆነኝ መቅደስን ስራልኝ። ከእናንተ ጋር የምገናኝበት ማደሪያ መቅደስ በመካከላችሁ ይሆንልኝ ነው የሚለው። ስለዚህ መቅደስ የእግዚአብሔር ማደሪያ ነው። እግዚአብሔር የሚገኝበት ስፍራ ነው። ስለዚህ እዚህ ቦታ ላይ በመቅደስ ኖሩ ሲል በመቅደስ ማለት በቅድስና ስፍራ ማለት ነው። በቅድስና ቦታ መኖር ማለት ነው። በዚህ ዘመን ያለን ክርስቲያኖች አንዱ እግዚአብሔር የሚጠብቅብን ነገር ይሄ ነው። በቅድስና እንድንኖርለት እግዚአብሔር ይፈልጋል። በቅድስና መኖራችን በሰማይ ደስታ ያመጣል። በቅድስና መመላለስ ቅዱስ የሆነውን እግዚአብሔርን ማክበር ነው። ቅዱስ የሆነው ለእግዚአብሔር መታመን ነው። ቅዱስ የሆነው አምላካችንን በቅድስና በመኖር ውስጥ እናስደስተዋለን፣ እናስመሰግነዋለን፣ እናከብረዋለን። የእግዚአብሔርን ቅዱስ አምላክነት የካዱ ሰዎች በቅድስና ስንመላለስ እኛን አይተው ምሳሌ አድርገው ብርሃን ሆነናቸው፣ አርአያ ሆነናቸው። ለካ የክርስቲያኖች አምላክ እግዚአብሔር ቅዱስ ነው። ቅዱስ ነገርን ይወዳል። ንጹሕ ባህሪ ነው። በባህሪው ንጹሕ የሆነው እግዚአብሔር ንጽሕና እንደሚፈልግ ቅድስና እንደሚፈልግ ይኸው ክርስቲያኖች ሲመላለሱ በሕይወታቸው በቅድስናና በንጽሕና ነው ብለው ወደ እግዚአብሔር እንዲመጡ ወደ ቤተ ክርስቲያን እንዲጨመሩ ወደ ማደሪያው ወደ መቅደሱ እንዲገቡ ማድረግ ይቻላል። ስለዚህ በመቅደስ ኖሩ ሲል በቅድስና ስፍራ መኖራቸውን በቅድስና ቦታ መገኘታቸውን እግዚአብሔር ቅዱስ እየተባለ በሚመሰገንበት የምስጋና ስፍራ መከተማቸውን ማደራቸውን ነው የሚናገረው። በመቅደስ መኖር ቀላል ነገር አይደለም ወገኖች። ክርስቲያናዊ ኑሮ በመቅደስ ነው። መንፈሳዊ ኑሮ ጌጥ የሚኖረው ክብር የሚኖረው ንጽሕና ቅድስናን ገንዘብ ማድረግ የሚቻለው በመቅደስ መገኘት ሲቻል። ከእግዚአብሔር ቤት የራቁ ሰዎች የራሳቸውን ቤት እንደ እግዚአብሔር ቤት የማይቆጥሩ ሰዎች ብዙ ጊዜ ጉዳት ያጋጥማቸዋል። ከነ ጉዳታችን ወደ እግዚአብሔር ቤት ስንመጣ ደግሞ ክብር ይጠብቀናል። ስለዚህ በመቅደስ ኖሩ ሲል በቅድስና ቦታ መኖር ማለት ነው። አምላካችን እግዚአብሔር ቅዱስ እንደሆነ እናውቃለን። ቅዱስ የሆነው እግዚአብሔር ከኛ የሚጠብቀው አንድ የቅድስና ፍሬ ነው። መንፈሳዊ ፍሬ ማፍራት የክርስቲያኖች ግዴታ ነው። ክርስቲያኖች መንፈሳዊ ፍሬ ማፍራት አለባቸው። በገላትያ 5:15 የተመዘገቡ የመንፈስ ፍሬዎች የሚባሉ አሉ። ከነዛ የመንፈስ ፍሬዎች መካከል አንዱ ቅድስና ነው። ቅድስና ነው። እግዚአብሔር ፍሬ ሲያገኝብን ደስ ይለዋል። በተለይም የቅድስና ፍሬ ሲያገኝብን በአንደበታችን የማንሱት፣ በምግባራችን እግዚአብሔርን የማናሳዝን፣ በሃይማኖታችን ጥርጣሬ የሌለብን፣ እግዚአብሔርን የምንወድ፣ መቅደሱን የምናከብር፣ በማደሪያው ለመኖር እግዚአብሔር በሚገኝበት ስፍራ ለመገኘት የምንፈልግ ከሆነ ያ የቅድስና ፍሬ ነው። ምሳር ወደ እኛ አይታዘዝም። ያለ ጊዜያችን ተቆርጠን አንጣልም።
ከተጣልን በኋላ እንደርቅም ከደረቅን በኋላ ወደ እሳት አንጣልም፣ አመድ አንሆን። ስለዚህ በመቅደስ ኖሩ ሲል የቃሉ ፍቺ የቅድስና ስፍራ ማለት ነው። በመቅደስ ኖሩ የተባሉት ደግሞ የጌታ ደቀ መዛሙርት ናቸው። የጌታ ደቀ መዛሙርት ደግሞ የመጀመሪያዎቹ በክርስቶስ ያመኑ ናቸው። መቼም ወገኖች አንድ ነገር ብዙ ተከታዮች ሲኖሩትና ጥቂት ተከታዮች ሲኖሩት ይለያያል። የመጀመሪያዎቹ ክርስቲያኖች የሚያስደንቁ ናቸው። ክርስቶስን ይጠሉ የነበሩ ይቃወሙ የነበሩ አባቶቻቸው፣ አያቶቻቸው፣ መምህራኖቻቸው መንፈሳውያን ናቸው የሚሏቸው ሰዎች ሁሉ ናቸው። ስለዚህ እነዚህ ሰዎች ሁሉ ክርስቶስን እየተቃወሙ በነበሩበት በዛ ዘመን ላይ ክርስቶስን ያመኑ ደግሞ እነዚህ ደቀ መዛሙርት ናቸው። አንድን ነገር ብዙ ሰው ሲቃወመው እውነት ይመስለንና እንተዋለን። ብዙ ተከታዮች ያሉትን የተሳሳተ እንኳን ቢሆን እንከተለዋለን። ስለዚህ እዚህ ስፍራ ላይ በመቅደስ ኖሩ የተባሉት የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ናቸው። በቁጥር ደግሞ ጥቂቶች ነበሩ። እንደምታውቁት መንፈስ ቅዱስ እስከመጣና እስከወረደ ቀን የነበሩት ክርስቲያኖች 120 ብቻ ናቸው። 120 ክርስቲያኖች በነበሩበት በኢየሩሳሌም ብዙ ፈሪሳውያን አሉ፣ ሰዱቃውያን አሉ፣ ብዙ ሌዋውያንና ካህናት አሉ። በጣም ብዙ ክርስቶስን የሚቃወሙ አሉ። ክርስቶስ የሚለው ስም እንዲጠራ የማይፈልጉ የክርስቶስ ተከታይ የሆነ አንድም ሰው በዓይናቸው ማየት የማይፈልጉ ሰዎች ባሉበት በዚያን ጊዜ በመቅደሱ ክርስቶስ ተገፍቷል። መቅደስን ሊያፈርስ ነው ተብሎ ተከሶ መስቀል ላይ እንደተሰቀለ እናውቃለን። ነገር ግን በመቅደስ ይኖሩ የነበሩት ደግሞ እነዚህ የክርስቶስ ተከታዮች ናቸው። ክርስቶስን መከተልና ማመን ካልቀረ በክርስቶስ መገኛና ማደሪያ መኖር ነው የሚያስፈልገው ወገኖች። ስለዚህ በመቅደስ ይኖሩ የነበሩ የተባሉት እነዚህ ደቀ መዛሙርት ናቸው። አሁን እኔ ወደ እናንተ ላመጣ ያፈለኳቸውን ነጥቦች ወደማነሳበት ወደ ሶስተኛው ክፍል ስሻገር ግን በመቅደስ ደቀ መዛሙርቱ በመኖራቸው በመቅደስ በመኖር የሚገኘው ጥቅም ምንድን ነው የሚለውን። ስለዚህ የመጀመሪያ ወገኖች በመቅደስ መኖር ሲባል በመቅደስ ስንኖር በምስጋና መኖር ማለት ነው። በምን መኖር ማለት ነው? በምስጋና መኖር ማለት ነው። የእግዚአብሔር ማደሪያ የጠብና የክርክር ማደሪያ ወይም ስፍራ አይደለም። የእግዚአብሔር ማደሪያ የምስጋና ማደሪያ፣ ለእግዚአብሔር ምስጋና የምንሰዋበት፣ ሌሊቱን ስላነጋህልን ተመስገን ብለን እግዚአብሔርን የምናመሰግንበት፣ የማለዳውን ብርሃን የጠዋቷን ፀሐይ የዛሬዋን ቀን ስለጨመርህልኝ እንዳመሰግን ስለረዳይ ስምህን እንድጠራ ስለወደድ በመቅደስ እንዳድር እንድገኝ እንዳይ ስለፈቀድህልኝ አመሰግናለሁ ብለን እንድንል የሚያደርግ ነው። ስለዚህ አንደኛው በመቅደስ መኖር የሚያስገኘው ነገር ምንድን ነው ከተባለ የምስጋና ሰዎች ያደርገናል። ምስጋናችን ሊያጥር ሊረዝም ይችላል። ምስጋናችን በተዋቡ ቃላት ሊቀርብ ወይም ላይቀርብ ይችላል። ነገር ግን እግዚአብሔር ከተዋቡ ቃላቶች በላይ የሚያየው ልባችንን ነው። አብዝተን ከተናገርነው ነገር በላይ እግዚአብሔር ነገርን ለመናገር ያሰብንበትን ውስጠኛውን ክፍል ልባችንን ነው እግዚአብሔር የሚያየው። ስለዚህ እዚህ ቦታ ላይ በመቅደስ ኖሩ የተባሉት ደቀ መዛሙርት እንዘ ይሴብሑ ለእግዚአብሔር ነው የሚለው። እግዚአብሔርን እያመሰገኑ ነው የሚለው። ማንን እያመሰገኑ? እግዚአብሔርን እያመሰገኑ። ወገኖቼ የቀደሙ አባቶቻችን አማናውያኑ ክርስቲያኖች፣ እውነተኛዎቹ ክርስቲያኖች ደስታቸው ፍጹም የሚሆነው ማንን ማመስገን ሲጀምሩ ነው? እግዚአብሔርን ማመስገን ሲጀምሩ ነው። ሰውማ ዛሬ ቢያመሰግናችሁ ወይም ብታመሰግኑት ወይም ዛሬ ቢያከብራችሁ እና ብታከብሩት ነገ ሊያከብራችሁ ቦታው ላይ ላታገኙት ትችላላችሁ። የትናንትና ወዳጃችሁ የዛሬ ጠላታችሁ ሊሆን ይችላል። የትናንትና አበዳሪያችሁ ዛሬ ያላችሁ ነገር ሁሉ የሚነጥቅና የሚቀማ ሊሆን ይችላል። ትናንትና እጃችሁን ይዞ ያነሳችሁ ሰውዬ ዛሬ ገፍቶ ወደ ገደል ሊጥላችሁ እየሞከረ ሊሆን ይችላል። ትናንትና አብራችሁ የቆመ ፍርድ ቤት ድረስ መጥቶ ምስክር የሆናችሁ የተከራከረላችሁ ጠበቃ ያቆመላችሁ ሰው ዛሬ ደግሞ ጠበቃ አቁሞ ፍርድ ቤት ከሷችሁ ሊሆን ይችላል።
ሰው በቦታው አይገኝም። እግዚአብሔር ያደላቸው ጥቂቶች ናቸው በቦታቸው ላይ ሳይናወጡ የሚገኙት። በቦታው ላይ የማይታጣ ሁልጊዜም ስንፈልገው ስንጠራው የማናጣው ግን ማን ብቻ ነው? ክርስቲያን ነው። እግዚአብሔር አምላክ ነው። ተስፋችን እሱ ነው። መመኪያችን እሱ ነው። ማደሪያችን እሱ ነው። የምስጋና ዘውዳችን እሱ ነው። የምንሰዋው ምስጋና ለእሱ እንዲደርስልን ነው። እሱ ምስጋናችንን እንዲወድልን እንዲቀበልልን ነው። ስለዚህ በመቅደስ መኖር አንደኛው ወገኖቼ የምስጋና ሰዎች ያደርገናል። የምን ሰዎች ያደርገናል? የምስጋና ሰዎች ያደርገናል። እርግማን በሞላበት ዓለም ውስጥ ነው የምንኖር። ታውቃላችሁ፣ እርግማን በሞላበት ዓለም ውስጥ ነው የምንኖር። ዛሬ ወገኖቼ ከዛፍ የሚነሳ ሾህና አሜከላ አይደለም እየወጋን ያለው። ከወገኖቻችን የእኛ ከምንላቸው ሰዎች የሚነሳ ሾህና አሜከላ ምድሪቱ ዛሬ እየታወቀች እየተመታች ያለችው ሰው ሾህና አሜከላ ሆኖ ነው። ስለዚህ ከዚህ የተነሳ ወደ እግዚአብሔር ማደሪያ ስንመጣ በመቅደሱ ስኖር የምስጋና ሰዎች ያደርገናል። እግዚአብሔርን እንድናመሰግን ያደርገናል። ክብር የበዛ ምስጋና የገነነ ምድር ሁሉ አሜን ብላ የምትቀበል ፍጥረታት ሁሉ የሚገዙልን በሰማይ ያሉ መላእክት አመስግነው የማይጠግቡ አንተ ልዑል አምላክ፣ አንተ ቅዱስ አምላክ፣ አንተ ልዩ የሆንክ በመልክህና በምሳሌ ያመጣኸኝና የፈጠርከኝ ለአንተ የሚገባ ምስጋና ምን ይዤ ልቅረብ ብለን እስከምንል ድረስ እግዚአብሔርን እንድናመሰግን እሱ ራሱ እግዚአብሔር ይቀሰቅሰናል። ስለዚህ መቅደሱ በመቅደስ መኖር አንድ የምስጋና ሰዎች ያደርገናል። የእግዚአብሔር መቅደስ የምስጋና ስፍራ ነው። ስለዚህ እዚህ ቦታ ላይ ደቀ መዛሙርቱ ወይሴብሑ እግዚአብሔርን ያመሰግኑ ነበረ ይላል። ምስጋና ወገኖቼ በረከትን ያመጣል። ምስጋና ቅድስናን ያሰፋል፣ ያበዛል። ስለዚህ አንደኛው ምስጋና ነው። እግዚአብሔር ማደሪያ ውስጥ መኖር ስንጀምር ምስጋና እንለምዳለን። ትናንትና የቅዳሴ ተሰጥኦ መቀበል የማይችሉ ሰዎች ደጋግሞ ሲያስቀድሱ የእግዚአብሔርን ምስጋና እየለመዱ ይሄዳሉ። ኪዳን ዘወትር መከታተል ሲጀምሩ የኪዳኑ ምስጋና ምን እንደሆነ እየገባቸው ይሄዳሉ። ከማኅሌታውያኑ ከሊቃውንቱ ጋር አብረው ምስጋና የሚዘምሩና አብረው ምስጋና የሚያቀርቡ ሰዎች በሊቃውንቱ አጠገብ በተገኙ በማደሪያው በተገኙ ቁጥር ምስጋና እየበዛላቸው አንደበታቸው ከስድብ እየተቆጠበ ከእርግማን እየተቆጠበ ምስጋና እየጨመሩ ይሄዳሉ። ስለዚህ በማደሪያው መኖር አንደኛው የእግዚአብሔር መቅደስ የምስጋና ማደሪያ ነው፣ የምስጋና መቅደስ ነው። ስለዚህ በእግዚአብሔር መቅደስ መኖር የምስጋና ሰዎች ያደርገናል። ሁለተኛ በእግዚአብሔር መቅደስ መኖር ስንጀምር ሰማያዊ በረከት ወደኛ ይላካል። ምን አይነት በረከት ይላክልናል? ሰማያዊ የሆነ በረከት። መቼም እዚህ መካከል የእግዚአብሔርን እጅ ማይፈልግ የለም። የእግዚአብሔርን ረጅሙን እጅ ማይፈልግ የለም። የእግዚአብሔርን የበረከት እጅ ማይፈልግ ማን አለ? የአብርሃምን ድንኳን የባረከውን የእግዚአብሔርን እጅ ማይፈልግ ማን አለ? አብርሃምን በምድሪቱ ላይ ባዶውን ከወጣ በኋላ ባለብዙ በረከት ያደረገውን ባለጸጋ ያደረገውን ሀብታም ያደረገውን የእግዚአብሔርን እጅ ማይፈልግ ማን ይኖራል? ስለዚህ በእግዚአብሔር ማደሪያ መኖር ስንጀምር ሰማያዊ በረከት እግዚአብሔር ይልክልናል። እግዚአብሔር የበረከት አምላክ ነው። ማን የበረከት አምላክ ነው? ማን የበረከት አምላክ ነው? እግዚአብሔር የበረከት አምላክ ነው። ባዶቻችንን ወጥተን በበረከት የተመለስነው ማን ባርኮን ነው? እግዚአብሔር ባርኮን እኮ አይደለም እንዴ? ያው ታውቃላችሁ፣ ሁላችንም ወደዚህ ምድር ስንመጣ ምንም ነገር አልነበረንም። እግዚአብሔር በምድር ላይ በረከትን ይዞ ጠበቀን። እግዚአብሔር ቀድሞ በበረከት ጠበቀን። እጃችንን ስንዘረጋ ማን ባረከን? እግዚአብሔር ባረከን። በምድር ላይ መመላለስ ስንጀምር የምድሪቱን በረከት ማን ሰጠን? እግዚአብሔር ሰጠን። ይሄ ያለንበት ወቅት አሁን እንደምታዩት ነው። ምንም እንኳን ዛሬ ሰማዩ የጠራ በጋ የሚመስል ወይም ደግሞ የክረምት መውጫ የሚመስል የጠራ ሰማይ ወደ ላይ ቀና ብለን ስንመለከት የምናይ ቢሆንም ግን የክረምት መግቢያ ጊዜ ላይ ነው ያለነው። ይህ የክረምት መግቢያ ጊዜ ደግሞ ማን ምድሪቱን አብዝቶ የሚባረክበት ጊዜ ነው? እግዚአብሔር ምድሪቱን አብዝቶ የሚባረክበት ጊዜ ነው። ወደ ምድሪቱ እግዚአብሔር ይመለከታል። ዝናብ ይዞ እግዚአብሔር ይመጣል። ዝናብ ይዞ እግዚአብሔር ከምድሪቱ ጋር ይነጋገራል። ሰማይንና ምድርን እግዚአብሔር ያስታርቃል። በሰማይ ላይ ያልነበረው ደመና ምድርን ይጋርዳል። በደመና ላይ ዝናብ ተጭኖ ወደሚያስፈልገው ቦታ ይመጣል። ያ የማንን በረከት ያሳያል? የእግዚአብሔርን በረከት ያሳያል። የምንኖረው በእግዚአብሔር በረከት ነው ወገኖች። በማን በረከት ነው የምንኖረው? በእግዚአብሔር በረከት ነው
የምንኖረው? ማነው በእግዚአብሔር በረከት ያልኖረ? አይደለም እኛ ክርስቲያኖች አማኞች እንቅርና በመቅደሱ ለመኖር እግዚአብሔር እድል የሰጠን ልጅነት የሰጠን ስልጣን የሰጠን እኛ እንቅርና አሕዛብ እንኳን በማን በረከት ነው የሚኖሩ? በእግዚአብሔር በረከት እኮ ነው የሚኖሩ። አይደለም እንዴ? አሁን እግዚአብሔር የበረከት አምላክ ነው። በተለይ ደግሞ እግዚአብሔር በመግቦቱ በኩል ባራኪ ነው እግዚአብሔር። ስለዚህ ይሄ የበረከት አምላክ እግዚአብሔር በመቅደሱ መኖር ስንጀምር ሰማያዊ በረከት ወደኛ ይልካል። ሰማያዊ በረከት ይጎበኝናል እና በመቅደሱ መኖር ስንጀምር ሁለተኛው በረከት እናገኛለን ነው። እግዚአብሔር አምላካችን በረከት ይዘን ከቤቱ እንድንመለስ ዛሬም በምህረቱ ይርዳል። እንግዲህ የጠበቅነው ሳይሆን ያልጠበቅነው በረከት ከማን ነው የሚገኘው? ከእግዚአብሔር ነው የሚገኘው። እኛ የጠበቅነው በረከት አንዳንድ ጊዜ ለጠበቅነው አይሆንም። እንደውም ያሳዝነናል። አንዳንድ ሰዎች ብዙ ዘመን ይደክማሉ፣ ይሰራሉ። ከዛ በድካማቸውና በስራቸው ልክ አልሆንላቸው ይልና ሐዘን ውስጥ ይገባሉ። ተስፋ ወደ መቁረጥ ይሄዳሉ። ሐዘንና ተስፋ መቁረጥ ዝባቸውን ይከባቸዋል። ነገር ግን ድንገት እግዚአብሔር በሐዘንና ተስፋ በመቁረጥ ውስጥ ወዳሉት ሰዎች ይመጣና እግዚአብሔር ይባርካቸዋል። እነሱ የደከሙበት ዘመናቸው ሌላ፣ እግዚአብሔር ሲባርካቸው ደግሞ ነገሩ ሌላ ይሆናል። ስለዚህ እግዚአብሔር አምላካችን በመቅደሱ ማደር መኖር ስንጀምር በሰማያዊ በረከት ይባርከናል። ሌላው ወገኖቼ በእግዚአብሔር መቅደስ መኖር ማለት የእግዚአብሔር የሕይወት ቃል በሚገኝበት መኖር ማለት ነው። በእግዚአብሔር መቅደስ መኖር ማለት የእግዚአብሔር የሕይወት ቃል በሚገኝበት መኖር። እኛ ክርስቲያኖች ያለ እግዚአብሔር የሕይወት ቃል ተስፋችን የመነመነ፣ ያለ እግዚአብሔር የሕይወት ቃል ኑሯችን ደካማ፣ ያለ እግዚአብሔር የሕይወት ቃል ጠላታችንን ሰይጣንን ድል ማድረግ አንችልም። የእግዚአብሔር ቃል በእጃችን ላይ ያለ ሰይፍ ነው። ዲያብሎስን የምናባረርበት፣ ሰይጣንን ድል የምናደርግበት፣ መናፍቃንን የምንረታበት፣ በቤተ ክርስቲያን ጸንተን የምንኖርበት፣ ሃይማኖታችንን ጠብቀን ማተባችንን አጽንተን ለመኖር የምንችለው የእግዚአብሔር የሕይወት ቃል ባለበት ስንኖር። ስለዚህ በመቅደስ መኖር ስንጀምር የእግዚአብሔር የሕይወት ቃል ባለበት መኖር እንጀምራለን ማለት ነው። እዚህ በሐዋርያት ሥራ ላይ ምዕራፍ 4 ላይ ምንም ይላል መሰላችሁ? በመቅደስም የእግዚአብሔርን የሕይወት ቃል ቆመው አስተማሩ ይላል። በመቅደስ የእግዚአብሔርን የሕይወት ቃል ቆመው ምን አሉ? አስተማሩ። አሁን እኛ በፊታችሁ የቆምነው ወገኖች እንዲሁ መርሃ ግብር ለማሟላት ብቻ አይደለም። እቱ በሰላም ማለት ይቻላል። ነገር ግን ምስጋናችንንም ልመናችንንም ምልጃና ጸሎታችንንም ሁሉ በልባችን ላይ ጸንቶ እንዲውል እንዲያድር የሚያደርገው የማን የሕይወት ቃል ነው? የእግዚአብሔር የሕይወት ቃል ነው። ወደ ሰፈር ስንመለስ የሚያጋጥመን ፈተና ቀላል አይደለም። ወደ መቅደስ ስንገባ በመቅደሱ ውስጥ የምናገኘው በረከትና ከመቅደስ ወጥተን ወደ መንደር ስንሄድ የሚጠብቀን ነገር ይለያል። ወደ ሰፈራችን ስንመለስ ጩኸት ይጠብቀናል፣ ጠብ ይጠብቀናል፣ ክርክር ይጠብቀናል፣ ደስ የማይል ነገር ይጠብቀናል። ያ ደስ የማይለው ነገር ፈተና ሆኖ ወደ መከራ ውስጥ እንዳይከተል፣ አንደበታችንን ከምስጋና ወደ እርግማን እንዳይለውጥብን፣ በአንደበታችን ውስጥ በልባችን ውስጥ ያለውን መልካም ነገር እንዳያጠፋብን፣ መራራ እንዳንሆን፣ ለመንደራችን ለሰፈራችን አስተራጭ መሆን እንድንችል የሚረዳ እግዚአብሔር ሕይወት ቃል። ስለዚህ በመቅደስ መኖር ስንጀምር በመቅደስ መኖራችን የእግዚአብሔርን የሕይወት ቃል እንድናገኝ ይረዳናል። የእግዚአብሔር የሕይወት ቃል ደግሞ ደካሞችን ብርቱ ያደርጋል፣ ተስፋ ያቆረጡትን በተስፋ ይሞላል። ሕያዋን የምንሆነው በእግዚአብሔር ቃል ነው። የእግዚአብሔር የሕይወት ቃል ብዙዎችን አጽንቷል። የእግዚአብሔር የሕይወት ቃል ቅዱሳን እሳትን እንዳይፈሩ ረድቷቸዋል። የእግዚአብሔር የሕይወት ቃል ቅዱሳን ከአንበሳ ጋር እንዲታገሉ ኃይል ሆኗቸዋል። የእግዚአብሔር የሕይወት ቃል ብዙዎችን ባርኳል። ስለዚህ በመቅደሱ መኖር ስንጀምር የእግዚአብሔርን የሕይወት ቃል እናገኛለን። እዚህ ማለዳም አምላካችን እግዚአብሔር የሕይወት ቃል የሆነውን በልባችን ጽላት ላይ ይመዝግብልን። አሁን ወገኖች አደራችሁን ይህንን የሕይወት ቃል አንብቡ። ነገር አናምነው፣ ነገር አናውቀው። አሁን ነው በእጃችን ላይ ያለ፣ ዛሬ ነው የምናውቀው። አሁን ነው የምናውቀው። አሁን ነው እየሰማን ያለን። አሁን ነው እግዚአብሔርን የሕይወት ቃል ለማንበብ አይናችን ያልተከደነ፣ አይናችን ከመከደኑ፣ ጆሮአችን መስማት ከማቆሙ፣ በምድር ላይ ያለን ዘመንና ጉዞ ከመቋረጡ አስቀድሞ ዘመናችን ሳያልቅ ጊዜያችን
ሳይዘጋ ምዕራፉ ሳያልቅብን ዛሬ የሕይወት ቃል የሆነውን የመጽሐፍ ቅዱስ ቃል ማንበብ እንችላለን። ዛሬ የሕይወት ቃል የሆነውን የእግዚአብሔርን ቃል እያነበብን በክርስቲያናዊ ሕይወት ማደግ እንችላለን። በመንፈሳዊ ሕይወት ማደግ እንችላለን። ኃጢአታችንን በእግዚአብሔር ቃል መርምረን ልክ አይደለውም ብለን ኃጢአት መተው የምንችልበትን ስልጣን እግዚአብሔር ቃል ይሰጠናል። ስለዚህ በመቅደስ ስንኖር የእግዚአብሔርን የሕይወት ቃል በሚገኝበት ስፍራ ተገኝተናል ማለት ነው። የመጨረሻ አራተኛ አድርጌ አንድ ነጥብ ላንሳና ትምህርቴን እዘጋለሁ። በመቅደስ ስንኖር ፈውስ እናገኛለን። በመቅደስ ስንኖር ምን እናገኛለን? ምን ይገኛል? ፈውስ ይገኛል። እንግዲህ ፈውስ ሁለት ነው። አንደኛው መንፈሳዊ ፈውስ የምንለዋል። መንፈሳዊ ፈውስ ማለት ሕሊናችን ሲፈወስ። የብዙዎቻችን ሕሊና አሁን በብዙ ነገር ቆስሏል። ያልቆሰለ ሕሊና ያለው በጣም ጥቂት ሰው፣ ያልደከመ ሕሊና ያለው በጣም ጥቂት ሰው እና መንፈሳዊ ፈውስ ያስፈልገናል። ለመንፈሳዊ ፈውስ የመንፈስ ቅዱስ ኃይል ያስፈልጋል። የማን ኃይል ያስፈልጋል? የመንፈስ ቅዱስ ኃይል ያስፈልጋል። የመንፈስ ቅዱስ ኃይል ስንል ወገኖች እኛ የማንችለውን የሚችል ኃይል ማለት ነው። ለእኛ የማይሆነውን ነገር ማድረግ የሚችለው የመንፈስ ቅዱስ ኃይል ነው። ለእኛ የማይቻለውን ማድረግ የሚቻለው የማን ኃይል ነው? የመንፈስ ቅዱስ ኃይል ያንን ማድረግ ይችላል። ለምሳሌ አሁን እኛ ከኃጢአት ጋር ተሟግተን ማሸነፍ ያቅተናል። ወደ መንፈስ ቅዱስ ስናመለክት ግን በልባችን ያለውን ያሟገተንን ያከራከረንን ደጋግሞ የጣለንን ኃጢአት እሱ ያስወግድልናል፣ ያነጻናል። ስለዚህ መንፈሳዊ ፈውስ ያስፈልገናል። ብዙ ሰው በነገራችን ላይ በስጋው የሚታመሙ መጀመሪያ በመንፈሱ ታሞ በመንፈሱ ታሞ የመንፈስ ደዌ የጸና የመንፈስ ደዌ በጣም ከባድ መንፈሳዊ ፈውስ ያስፈልጋል። ውስጣችን በጥላቻ ከተሞላ ጥላቻውን መፈወስ አለበት። ያንን በውስጣችን የሞላውን ጥላቻ ደግሞ አውጥተን መጣል የምንችለው በመንፈሳዊ ሕይወት መመላለስ ስንጀምር ነው። በእግዚአብሔር ብርሃን መመላለስ ስንጀምር ነው። ያለ እግዚአብሔር ብርሃን ነውራችን አይታየንም። ያለ እግዚአብሔር ብርሃን በውስጣችን ያለው ደዌ አይታየንም። ያለ እግዚአብሔር ብርሃን በውስጣችን ያለው ጨለማ አይታየንም። ስለዚህ በውስጣችን ያለው ጨለማ ለሌሎች ክፉ የሚያሳስበን ክፉ የሆነው ደዌ በውስጣችን ተቀብሮ ስላለ ለዛ ፈውስ ያስፈልጋል እና ለዛ የሚያስፈልገው መንፈሳዊ ፈውስ ነው። ሁለተኛው ሁላችን የምናውቀው በኃይላችን የምናየው ደግሞ ስጋዊ ፈውስ ያስፈልጋል። ስለዚህ አንድ ክርስቲያን በመቅደስ መኖር ሲጀምር መንፈሳዊ ፈውስ ያገኛል፣ ስጋዊ ፈውስም ያገኛል። ስጋዊ ፈውስ ለሚለው እንደ ማስረጃ አንድ የመጽሐፍ ቅዱስ ታሪክ ብቻ ላንሳ ባጭሩ። ሁላችሁ ታውቁታላችሁ ብዬ አስባለሁ። በሐዋርያት ሥራ ምዕራፍ 3 ቁጥር 1 ጀምሮ የተመዘገበ በዚህ በሐዋርያት ሥራ ምዕራፍ 3 ላይ የተመዘገበው ታሪክ ቅዱስ ጴጥሮስንና ዮሐንስን ያነሳል። ሁለቱ የጌታ ደቀ መዛሙርት ናቸው። በመቅደስ ይኖሩ የነበሩ ናቸው። ስለዚህ ሁለቱ ደቀ መዛሙርት 9 ሰዓት በሆነ ጊዜ ለጸሎት ወደ መቅደስ ይወጡ ነበረ ነው የሚለው። ለምን ይወጡ ነበር አሉ? ለጸሎት ይወጡ ነበረ። ከአባታቸው ከእግዚአብሔር ጋር ለመነጋገር፣ ከአምላካቸው ከእግዚአብሔር ጋር በቅርብ ሆነው ለመነጋገር፣ በማደሪያ ሆነው ለመነጋገር፣ አባ አባት ሆይ ብለው ለመጥራት፣ ጸሎታችንን ስማን ብለው ለማለት፣ ስራችንን ባርክልን፣ ጉዟችንን ባርክልን፣ አንተ ቅደምልን፣ አንተ ከፊት ሁንልን፣ በዙሪያችን ጠላት አለ፣ ጠላቶቻችን በእኛ ላይ ምንም አይነት ኃይል እንዳይኖራቸው